ሰላም 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 እግዚአብሔር ከእናንተ ጋር ይሁን። በዛሬው ቪዲዮ እንግዲህ የማሳያችሁ የህፃናት ምግብ አዘገጃጀት ነው የሚሆነው። እዚህ ጋር እንደምታዩት እንግዲህ ካሮት አዘጋጅተን በዚህ መልኩ እየላጥነው ነው። እንግዲህ ለህፃናት ስንል ከ4 ወር ጀምሮ ከፍ እስከሚሉ ላሉት መጠቀም እንችላለን። ያው ይሄ በቂ ላይሆን ይችላል፣ ተጨማሪ ያስፈልጋቸዋል። አሁን ግን ከ4 ወር ጀምሮ ላሉ ህፃናት ጀምሮ መሆን ይችላል። ከ4 ወር ጀምሮ ለህፃናት ምግብ ይመገባሉ ልትሉ ትችላላችሁ። እስከ 6 ወር ድረስ የእናት ጡት ይባላል። አዎ ቢሆንም ግን ተጨማሪ ምግብ ያስፈልጋቸዋል። ይህን ተጨማሪ ምግብ ደግሞ እንዴት ነው የምናዘጋጀው የሚለውን እናያለን። ካሮታችንን በዚህ መልኩ ልጠን እናዘጋጃለን። 2-3 ካሮትም ቢሆን አድርጋችሁ ሊበቃቸው በሚችለው መልኩ ማዘጋጀት ትችላላችሁ። ከዛ በተጨማሪ ግን ብዙ መመገብ የለባችሁም። እንዴት ነው ይበቃቸዋል ብላችሁ የምታስቡትን ትንሽ ትንሽ ነገር ስለሆነ ሊጠቀሙ የሚችሉት አነስ አነስ እያደረጋችሁ መመገብ ትችላላችሁ። ከዛ በተጨማሪ ግን ልጆቻችን አለርጂክ የሚሆንባቸውና የማይሆንባቸውን ነገሮች ለመምረጥ እስከ 4 ቀን ድረስ ቋሚ አንድ ነገር ስሰሩላቸው አለርጂክ ይሆንባቸዋል አይሆንባቸውም የሚለውን ነገር ለ4 ቀን ተከታታይ አድርጋችሁ መሞከር ትችላላችሁ። ከዛ በኋላ ግን አንድ ቀን ሌላ ምግብ፣ በማግስቱ ሌላ ምግብ ማድረግ ትችላላችሁ። ለመሞከር ግን የትኛው ምግብ ይስማማዋል የሚለውን ለማየት እስከ 4 ቀን ድረስ አንዱን ምግብ ቋሚ በማድረግ ቼክ ማድረግ ትችላላችሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት ደግሞ ካሮቴን አጣጥቤ በዚህ መልኩ አዘጋጅቻለሁ። ያው የህፃናት ምግብ ስለሆነ ንጽህና ያስፈልገዋልና እናንተ በቻላችሁ መጠን ጽዳቱን ጠብቃችሁ አዘጋጁላቸው ላለሁ። ካሮታችንን በዚህ መልኩ እንከትፈውና ለህፃናት ጥሬ ነገር ስለማይመረጥ ጥሬ ነገር ስለማይመረጥ የተወሰነ ማብሰል አለብን። በጣም እስከሚበስል ድረስ ሳይሆን ያለውን ጥቅም እንዳናጣው የተወሰነ ይሄ ማገንፈል ትንሽ ሲፈላ ማውጣት እንችላለን። እንደዚህ ከርነ ነው። እስኪ ታዩታላችሁ። እዚህ ጋር እንደምታዩት በቃ ልክ እንደዚህ ሲፈላ ማውጣት እንችላለን ማለት ነው፣ እንዳይበስል። ከዛ ከእንደዚህ አድርገን እናቀዘቅዘዋለን። ካቀዘቀዝነው በኋላ በጁስ መፍጫ ባለን የጁስ መፍጫ አዘጋጅተን በዚህ መልኩ ለልጆቻችን አዘጋጅተን ምርጥዬ ምግብ መመገብ እንችላለን ማለት ነው። እንግዲህ እዚህ ጋር እንደምታዩት ከቀዘቀዘ በኋላ ወደ መፍጫው እየጨመርኩት ነው። መፍጫ ውስጥ ከጨመርኩት በኋላ በዚህ መልኩ እንግዲህ እየፈጨው ነው ማለት ነው። በደንብ ይፍጨው፣ ይሄ ድቅቅ እንዲል ማለት ነው። አፋቸው ላይ ወይም ምላሳቸው ላይ ምንም አይነት ይሄ የፍሬም ምልክት እንዳይኖረው ማለት ነው። ያው ህፃናት ስለሆኑ በደንብ መፈጨት አለበት ማለት ነው። እንግዲህ በዚህ መልኩ ፈጭተን አዘጋጅተናል ማለት ነው። ይኸው እዚህ ጋር እንደምታዩት እናንተ የምትፈልጉት እቃ ላይ አድርጋችሁ ለልጆቻችሁ በማንኪያ ትንሽ ትንሽ እያደረጋችሁ መመገብ ትችላላችሁ ማለት ነው። እንዴት ቆንጆ እንደሆነ። ካሮት ደግሞ ለህፃናት በጣም ተመራጭ ነው። እንግዲህ ሁላችንም በየቤታችን የምናገኘው ነው። የሚያስቸግረን ብዙ ወጪ የሚያስወጣን ነገር አይደለም። ከታሸጉ ምግቦች ይበልጥ የተሻለ ነው። ስለዚህ ብዙ ወጪ አይጠይቅም። ቤታችን ባለን ነገር ስለሆነ ለልጆቻችሁ በዚህ መልኩ አዘጋጁላቸው።